በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ውድ ቤተሰቦቼ፣ ሰላም እግዚአብሔር ይብዛላችሁ። እንዴት ናችሁ? እንኳን አደረሳችሁ አደረሰን። የዐቢይ ጾም 6ኛ ሳምንት ገብርኄር የዐቢይ ጾም 6ኛ ሳምንት ቅድስት ቤተክርስቲያናችን ገብርኄር በሚል ስያሜ ሰጥተዋለች። ገብርኄር ታማኝ አገልጋይ ማለት ነው። የስያሜው መነሻ በማቴዎስ ወንጌል ማቴዎስ 25 ከቁጥር 14 እስከ 30 ተጽፎ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ትምህርት በዚህ የወንጌል ክፍል ላይ ተጽፏል። መንፈሳዊ አገልግሎት ምንም እንኳን የቤተ ክርስቲያን ኃላፊነት የክልና የክሊት ተብሎ አይወስንም፣ ቤተ ክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነቱን ቦታ ይዞ ሊያገለግሉ ሰዎች ትልቅ አስተማሪ መልእክት ይሰጣል። በምሳሌ የተናገረው ታሪክ ወደ ሌላ ሀገር የሚሄድ ሰው አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታ መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግዶ ያተርፉበት ዘንድ እንደሰጣቸው ነው። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅ ሀብቱ ግን በተዘጋ ቤት ውስጥ ተቆልፎ እንዲቀመጥ አልፈለገም። በዚህም የአገልጋዮቹ ጠርቶ ገንዘቡ ባደራ ተቀብለው እንዲያተርፉበት አዘዛቸው። መንፈሳዊ አገልግሎት ዓላማው ሰው ማትረፍ ነውና፣ ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡ ያለ አግባብ አልበተነም። ነገር ግን ለእርሱ ቅርቤታ የነበራቸው አገልጋዮችን ጠርቶ ያውም እንደ የችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አካፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመለክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነት ቢሰጥ እንኳን ከእርሱ ጋር በነበረው ቅርቤታ ማን ምን መስራት ይችላል የሚል ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5-2-1 እያደረገ መስጠቱ ነው። ምናልባት ስስት ባልተቀላቀለው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩ እስከ መጨረሻ ብንከታተለው ግን የሚያሳየን የባለ መክሊቱ ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አተርፉበት ብሎ መክሊቱን ሰጥቷቸው በሄደበት ሀገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንዳተረፉበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህም አገልጋዮቹ በመስጠት መክሊቱን ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነው መክሊት በመስጠት ምን ሰርቶ የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨንቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ያላቸውን አቅም ተጠቅሞ መስራት ማትረፍ የሚችሉ ያህል መክሊት እንደሰጣቸው ነው። ከብዙም ጊዜ በኋላ የእነዚህ የአገልጋዮች ጌታ በተሰጣቸው መክሊት ምን እንዳተረፉበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸውን ፊት እንዲቆሙ ያ ጌታ በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዲገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው
ምድር ቆፍሮ ያተረፈባት ዘንድ የተሰጣችው መክሊት እንደቀበረ ከዚህ አልፎ ምን አደረግ ተብሎ ሲጠይቅ የአመፃ ንግግር እንደተናገረ በዚህ ክፍል ክፋቱን ያዘነው ጌታ ክፋ አገልጋይ እንደ ገሰጸውና በአግባቡ አገልግሎ ማትረፍ ባለመቻሉ ዋጋውን እንዳጣ እናነባለን። ጌታችን በምሳሌ ካስተማራቸው የወንጌል ትምህርት የምናገኘው ቁም ነገር ምንድነው? ለአገልጋዮቹ ዋጋ የሚሰጥ አምላክ እንዳለ በተሰጠው ጸጋ በቅድስና በትህትና ማገልገል ያልቻለው አገልጋይ ነኝ ባይ ሕግን በመፍጸም ወጥቶ ወርዶ ተከታታዮቹን ለማትረፉ የፈረደባቸው ፍርድ ለቅሶና ጥርስ ማፋጨት እንዳለበት በውጪ ወዳለው ጨለማ እንዳወጡ የሚል ነው። ይህ ውሳኔ የሚያስተምረን ለአገልጋዮቹ ዋጋ የሚሰጥ አምላክ በሚያገለግሉ አገልጋይ መሳይ ላይ ታላቅ ስልጣን እንዳለው ነው። ኃላፊነታቸው የወጡ አገልጋዮች ኃላፊነታቸው ያለ ምንም ነቀፋ የወጡት አገልጋዮች የተባሉ 5 እና 2 መክሊት የተቀበሉ ናቸው። እነዚህ ኃላፊነታቸው የወጡ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለተቀበለ መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጠው መክሊት መጠን የሚገባቸውን ያህል ደክሞ ማትረፍ መቻል ነው። ኃላፊነታቸው መውጣት ያልቻሉ አገልጋዮች 3 መሰረታዊ ችግሮች ይታይባቸዋል። ማትረፍ አለመቻል። ሰነፍ አገልጋይ ማትረፍ አይችልም። ዋጋ ከፋይ ጌታ ለሁሉም እንደ አቅማቸው መስጠቱ አቅማቸው በሚፈቅደው የስራ ድርሻ እንዲሰሩ በማሰብ ነበር። ኃላፊነታቸው የማይወጡ አገልጋዮች ግን የሚያደርጉትን የእግዚአብሔር አምላክ ካዘዛቸው ትእዛዝ በተቃራኒ መልኩ መፈጸሙ ነው። ሊሰሩበት የሚገባቸው መክሊት ይቀብራሉ። ይህን ለአምላካቸው ትእዛዝ ያላቸውን ችልተኝነት በግልጽ ያሳያል። አመፃ ናቸው። ለእያንዳንዱ እንደ ስራው መጠን ዋጋው የሚከፍል አምላክ በተሰጣቸው መክሊት ምን እንዳደረጉ ሲጠይቅ አንተ ካልዘራህበት የምታጭድ ካልበተነበት የምትሰበስብ ጨካኝ ሰው እንደሆነ እናውቃለን። ስለፈራን ሄደን መክሊትን በምድር ውስጥ ቀበር ነው ሲሉ ይመልሳሉ። ይህን የአመፃ ንግግር ውሸት አለበት። ምክንያቱም እነርሱ እንዳሉ ጌታችን ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ አምላክ አይደለም። ቢሆን ኖሮ ሊደረግ የሚችለው ምን መክሊት ሳይሰጣቸው ከነትርፋቸው 2 መክሊቶች ይጠይቃቸው ነበር። ኃላፊነታቸው የማይወጡ አገልጋዮች በተሰጣቸው ከማትረፍ ይልቅ የተሰጣቸውን ይበትናሉ። አግባብ አሊያም አይገቡም አሊያም አያስገቡም። ሰነፍ አገልጋዮች በተሰጣቸው መክሊት አትርፎ መመለስ እንዳለባቸው ጠንቅቆ ያውቃል። ነገር ግን ጌታቸው የተሰጣቸው እውነተኛ ትእዛዝ መሆኑን እያወቁ ማትረፍ አይፈልጉም። የጽድቅ መግቢያ በር አንቆ ይዛሉ። ወይም እነሱ አያስገቡም፣ አያገለግሉም፣ አሊያም ሌላው እንዲያገለግሉ በሩ አይከፈቱም። ይህን ክፋት ድርጊት እንዲፈጽሙ የሚያደርጋቸው ደግሞ በተሰጣቸው የተቀረጸ የአመፃ መንፈስ ነው። ኃላፊነታቸው ያልወጡ አገልጋዮች ክፋታቸውን ተሰባኪው ወደ እግዚአብሔር ከመምራት ይልቅ የእነሱ ድጋፍ ስለ ክብራቸው ተሟጋጭ እንደሆኑ በሕዝብ መካከል ጎራ እንዲፈጥርና የጳውሎስ ነኝ እያሉ እንዲከፋፈል በእምነቱ ጽኑ አቋም እንዳይኖር ማድረግ ሌላው ድብቅ ስልታቸው ነው። 6ኛው የጌታችን ጾም ገብርኄር ታማኝ አገልጋይ መሆን በተሰጠ መክሊት
30-60 መቶ ፍሬ የምናፈራ መሆን አውቀን ጠንክረን እናተርፍ። መክሊታችን ባለመቀበር ከውቁሳ ለማዳን በርትተን እንስራ ይላል። ቃለ ሕይወት ያሰማልን። የጻፉን አባቶቻችን አስተማሩን። እኛም ማስተማር ብቻ ሳይሆን በተሰጠን ባለን ሁሉ አገልግሎት ነው። በመተማጸን ጾመን ጸልየን ጽድቅን እንድንወርስ ፈጣሪ ይርዳን። ላለው ስብሐት ለእግዚአብሔር ወለወላዲቱ መስቀሉ ክብር። ይቆየን። ሰብስክራይብ ላይክ አድርጉ። እንኳን አደረሳችሁ አደረሰን። ድጋሚ ሰግናለሁ። ቸር አገልጋይ ማነው? ለንጉሡ የታመነ መክሊቱን ያልገበረ አትርፎ የከበረ። ቸር አገልጋይ ማነው? ለንጉሡ የታመነ መክሊቱን ያልገበረ አትርፎ የከበረ።